የጌታ ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? ዛሬ በዚህ ሰዓት የቀረብኩት ሁላችሁም እንደምታውቁት አገራችን ኢትዮጵያ ያለችበት ሁኔታ የእግዚአብሔር ሕዝብ ልጆች የሆኑት በፊቱ ከየትኛውም ጊዜ ይልቅ በጸሎትና በምልጃ በፊቱ በመቅረብ ላለችበት ሁኔታ እግዚአብሔር መፍትሄ እንዲሰጥ መጸለይ የሚገባን ጊዜ ስለሆነ አብረን እንድንጸልይ በመፈለግ ነው። ሁላችንም ኢትዮጵያ የምትባለው አገር እግዚአብሔር እኛ በዚህ ምድር ላይ ተፈጥረን በሕይወታችን ውስጥ ያለውን ዓላማ ለመፈጸም በራሱ ሉዓላዊ ስልጣን የተወለድንበት የምንኖርበት እርሱን በማገልገል ደግሞ የዚህ ዓለም ሕይወታችንን በምንጨርስበትና በምንጨርስበት ጊዜ እንድናርፍ የሰጠን ምድር ነው። ማንኛችንም ቢሆን በምርጫ በዚህ ምድር ላይ አልተወለድንም። ማንኛችንም ቢሆን በምርጫ ከተወለድንበት ቤተሰብ አልተወለድንም። ማንኛችንም ቢሆን በራሳችን ምርጫ ከተወለድንበት ብሔርና ዘር አልተወለድንም። እነዚህ ነገሮች ሁሉ ከኛ ቁጥጥር ውጪ በአምላካችን በእግዚአብሔር ፍቃድ በሕይወታችን የሆኑና የተከናወኑ ናቸው። በእግዚአብሔር ፍቃድ በዚህ ምድር ላይ ከተወለድንና በዚህ ምድር ላይ መኖር ከጀመርንበት ጊዜ ጀምሮ ደግሞ በክርስቶስ ኢየሱስ የእግዚአብሔርን ቃል በመስማትና ወንጌልን በመቀበል የዘላለምን ሕይወት የወሰድን በዚህ ምድር ላይ ስንኖር ያንን ያገኘነውን ሕይወት ሰዎች ሁሉ እንዲያገኙ እንድናገለግል በሰዎች መካከል እንድንኖር እግዚአብሔር የሰጠን ስፍራና ምድር ኢትዮጵያ ናት። ኢትዮጵያ ሰላም ስትሆን የእግዚአብሔርን ቃል ወንጌልን በነፃነት በመስበክ ሰዎች እግዚአብሔር በሕይወታቸው ውስጥ ያቀደው ዓላማ በሕይወታቸው እንዲከናወን በኃጢአት ምክንያት ከእግዚአብሔር የተለዩት የክርስቶስ ኢየሱስን ወንጌል በመስማት ወደ ሕይወት እንዲመጡ፣ ወደ ክርስቶስ እንዲመጡ፣ ወደ ዘላለም ዕረፍት እንዲመጡ ከዳንበት ጊዜ ጀምሮ እንድናገለግል የእግዚአብሔር ዘላለማዊ ፍቃድ በሕይወታችን የሚፈጸምበት ምድር ናት ኢትዮጵያ ለእኛ ለክርስቲያኖች። ይህች ምድር ደግሞ እንድንኖርና የምንኖረውን ዓላማ ደግሞ በምድርቷ ላይ እንድንፈጽም ሰላም ያስፈልጋታል። አሁን ያለንበት ሁኔታ ግን አይደለም ወንጌልን ወጥቶ ሰዎች በነፃነት ሊሰብኩ ሰዎች በነፃነት ወጥቶ ሊገቡ የማይችሉበት ሁኔታ እየተፈጠረበት ያለበት ሁኔታ ነው ያለው። በየቀኑ የምንሰማው አስጨናቂ ዜና በመጨረሻ ዘመን ሊሰማ የተወሰነ ዜና ቢሆን እንኳን በመጨረሻ ዘመን ሊሆን ያለ ነገር ቢሆን እንኳን እነዚህን ነገሮች እግዚአብሔር መቆጣጠር ስለሚችል የእግዚአብሔር ልጆች የሆንን ደግሞ ለዚች ለአገራችን እንድንጸልይ የእግዚአብሔር ዘላለማዊ ፍቃድ ነው። ስለዚህ ጌታን የምትወዱ በዚህ ሰዓት ከኔ ጋር ለማሳለፍ ፍቃደኛ የሆናችሁ ዛሬ የምናሳልፈው ጊዜ ለአገራችን ለኢትዮጵያ እየጸለይን የምናሳልፍበት ጊዜ ነው። ይህንን ስናደርግ ደግሞ በመጽሐፍ ቅዱሳችን እግዚአብሔር ለልጆቹ ለእስራኤል የሰጠውንና ለምድራቸው የሰጠውን ተስፋ በመያዝ ነው። እግዚአብሔር ለእስራኤላውያን ለልጆቹ እንዲህ ሲል ይናገራል። መጽሐፈ ዜና ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። እግዚአብሔር ለእስራኤል ሕዝብ ነው የተናገረው። እግዚአብሔር በዚህ ስፍራ ላይ ሲናገር የእስራኤል ሕዝብ የእግዚአብሔር ሕዝብ እንደሆነ ይናገራል። እስራኤላውያንን እግዚአብሔር ሕዝቡ አድርጎ ከአብርሃም ጀምሮ
ከአብርሃም ይስሐቅን፣ ከይስሐቅ ያዕቆብን፣ ከያዕቆብ ደግሞ 12ቱን የእስራኤላውያን ትውልድ በማምጣት ሰው በኃጢአት ምክንያት ከእግዚአብሔር ተለይቶ የጠፋውን በክርስቶስ ኢየሱስ ለነሱ ሕግን በመስጠት ራሱን በነሱ ታሪክ ውስጥ በመግለጥ አሕዛቦች እግዚአብሔርን በማየት ወደ እግዚአብሔር እምነት እንዲመጡና ከነርሱ ደግሞ ልጁን ኢየሱስ ክርስቶስን በማምጣት ዓለምን ሁሉ በክርስቶስ ኢየሱስ በመጥቀል ወደ ዓላማው ለማድረስ የመረጣቸው ሕዝቦች ናቸው። ስለዚህ እግዚአብሔር ሕዝብ ብሎ ነው የሚጠራቸው። በጣም የሚገርመው እግዚአብሔር ሕዝብ ብሎ የሚጠራቸው እነዚህ ሰዎች ኃጢአተኞች እንደሆኑ ይናገራል። በስሜ የተጠሩት ሕዝብ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከመንገዳቸውም ቢመለሱ ይላል። ስለዚህ እነዚህ የእግዚአብሔር ሰዎች መሆናቸው ኃጢአተኛ እንዳይሆኑ አላደረጋቸው። ምክንያቱም እግዚአብሔር የሰጠውን ሕግ እየጣሱ ከዛ ስለሚወጡ ያ መጣስ ደግሞ ከእግዚአብሔር ቃል ከገቡት ቃል አንጻር መቅሰፍትን በምድራቸውና በእነሱ ላይ ስለሚያመጣ እግዚአብሔር ደግሞ የንስሐን ዕድልና በር ስላስቀመጠ በዛ በኩል ወደ እግዚአብሔር ፊት እንዲመጡ ይናገራል። እግዚአብሔር ሕዝቡን የኔ ነው ይላቸዋል። ሕዝቤ ነው ይላል በዚህ ስፍራ ላይ። እስራኤልን አገሯን ደግሞ የእነሱ አገር ናት ይላል። አገራቸውንም እፈውሳለሁ። ሕዝቤ ይላል እግዚአብሔር። እግዚአብሔር ሕዝብ አለው። እግዚአብሔር አገር የለውም። አገር የሰው ነው። ሕዝብ የእግዚአብሔር ነው። ስለዚህ እስራኤላውያን እንኳን ሳይቀር የእግዚአብሔር ሕዝብ መሆናቸውን እግዚአብሔር ማረጋገጫ እየሰጠ ግን እነሱ የሚኖርባት ዳርና ድንበር እግዚአብሔር ከልሎ የሰጣቸው አገር የነሱ አገር ናት። ያቺ አገር ልትፈወስ የምትችለው እነሱ ወደ እግዚአብሔር በንስሐና በጸሎት በፊቱ ሲቀርቡ ራሳቸውን ሲያዋርዱ ስለዛች ምድር ሲጸልዩ እንደሆነ እናያለን። ብዙዎቻችን በተለምዶ ስለ ሀገራችን ስለ ኢትዮጵያ ስናስብ እኛ ሰዎች የእግዚአብሔር መሆናችን ቀርቶ አፈሩና መሬቱ ምድሪቷ የእግዚአብሔር እንደሆነች እግዚአብሔር ያልሰጠውን ተስፋ በመስጠት የተሳሳተ ትምህርት እናስተምራለን። ሰው የእግዚአብሔር ነው። በአዲስ ኪዳን የእግዚአብሔር የሆኑት ደግሞ በክርስቶስ ኢየሱስ ያመኑ ሰዎች ናቸው። በእግዚአብሔር መልክና ምሳሌ የተፈጠሩት ሰዎች ሁሉ የእግዚአብሔር ሰዎች ናቸው። ነገር ግን የእግዚአብሔር ልጆች የሚሆኑት በክርስቶስ ኢየሱስ አምነው የዳኑ ሰዎች ናቸው። አገራችን ኢትዮጵያ ደግሞ የዳኑትም ያልዳኑትም የሚያምኑም የማያምኑም የእግዚአብሔር መኖርና ሕልውናን እንኳን የማይቀበሉም ሰዎች ጋር በጋራ የምንኖርባት ምድር ናት። እነዚህ አሁን የጠቀስኳቸው ከእምነት ውጭ ያሉት ሰዎች ሁሉ በዙሪያችን እግዚአብሔር ያስቀመጠው ለእኛ ወንጌልን ለመስበክ እድልና ኦፖርቹኒቲ እንዲሆኑን ነው። ነገር ግን ሀገራችን ኢትዮጵያ የእኛም የነሱም ናት። ስለዚህ ይህችን ሀገር ደግሞ በእግዚአብሔር ፊት ይዘን መቅረብ የምንችል እኛ በክርስቶስ ኢየሱስ የእግዚአብሔር ልጆች የሆንን ነን። እንደ ሌሎቹ ቁጭ ብለን የሚሆኑ ነገሮችን እያየን የምንቆዝም አይደለንም። እንደ ሌሎቹ በመካከላችን የሚሆነው ነገር እንደ ሌሎቹ የሚያሳዝነን፣ የሚያስለቅሰን፣ ተስፋ የሚያስቆርጠን እንሆናለን። ዛሬ እየሰማን ያለነው ዜና ያልሰቀጠጠው ሰው አለ ብዬ አላስብም። ሰው በማንነቱ፣ ሰው በመልኩ፣ ሰው በዘሩ፣ ሰው በቁመቱ፣ ሰው በሃይማኖቱ ተለይቶ የሚሞትባት ምድር እየሆነች ነው ያለችው አገራችን ኢትዮጵያ። ይሄ አገራችን ኢትዮጵያ ያለችበት እውነታ ነው። ዛሬ እየሰማን ያለነው ዜና ሕፃናት፣ አዋቂዎች፣ ሽማግሌዎች በማንነታቸው ብቻ መሳሪያ በታጠቁ በጉልበተኞች እየተገደሉ ያሉባት አገር ነች። ሕዝቦቻችን የዘላለምን ሕይወት ሳያገኙ ወንጌልን ሳይሰሙ የእግዚአብሔርን መንግሥት ሳይወርሱ ሰይጣን ነፍሳቸውን እየወሰደ በጨካኞች እየሞቱ ደማቸው እየፈሰሰ ያለበት ጊዜ ነው። ብዙዎች በፌስቡክ ገጻቸው፣ ባለስልጣናት በሚዲያዎቻቸው ሐዘናቸውን እየገለጡ ያሉበት ጊዜ ነው። እኛ ክርስቲያኖችም
በዚህ ሰዓት እጅግ በጣም እኔን የሚጨምረው አዝነናል። መጽሐፍ ቅዱሳችን ሰው በእግዚአብሔር መልክና ምሳሌ ስለተፈጠረ ሰውን አትግደል ይላል። ዘፍጥረት ምዕራፍ 9 ላይ ሰው ከወደቀ በኋላ ሰው በኃጢአት ውስጥ ከገባ በኋላ ዘፍጥረት ምዕራፍ 9 ላይ ይህንን ቃል መጽሐፍ ቅዱሳችን ሲናገር እንሰማለን። ሰው በእግዚአብሔር መልክና ምሳሌ መፈጠሩ ከኃጢአት በኋላ ከወደቀ በኋላ እንኳን ኮራፕትድ ሆኗል፣ ተበክሏል እንጂ የእግዚአብሔር መልክና ምሳሌ ከሰዎች ውስጥ አልጠፋም። ስለዚህ ሰውን የሚገል የእግዚአብሔርን መልክና ምሳሌ ሆኖ የእግዚአብሔርነት ማንነት የሚገልጥ ሰውን ነው የሚገለው። ስለዚህ የሚጣላው ደምን የሚያፈስ ከእግዚአብሔር ጋር ነው የሚጣላ። በየትኛውም መልክ ለሰው ነፍስን የሰጠው እግዚአብሔር ራሱ እስካልወሰደ ድረስ ሰው ሰውን እንዲገል የእግዚአብሔር ፍቃድ አይደለም በምንም መልክ። ምክንያቱም የሰውን ነፍስ መውሰድ የሚችል እግዚአብሔር እና እግዚአብሔር ብቻ ስለሆነ። ዛሬ ግን ሰዎች ሰዎችን ይገላሉ። የታጠቁ ሰዎች ሰዎችን ይገላሉ። የታጠቁ ሰዎች ሕፃናትን ይገላሉ። ምድራችን የደም መሬት እየሆነች ነው ያለችው። እስከ መቼ ድረስ ነው ዝም ብለን የምንጠብቀው? እነዚህን ሁኔታዎች ጠመንጃ ታጥቀን ወታደር ልብስ ለብሰን ግንባር ላይ ወጥተን ተዋግተን እንድናሸንፍና እንድናስወግድ አይደለም እግዚአብሔር ለእኛ የሰጠን። ለእስራኤላውያን ተስፋ ቃል እንደሰጠው ደግሞ አገራችን ውርደት ውስጥ ስትገባ እኛ ተዋርደን በፊቱ ማቅ ለብሰን በፊቱ በሐዘን ቀርበን እግዚአብሔርን በመለመን ሀገራችንን መታደግ መቻል አለባት። ሀገራችንን መታደግ መቻል አለባት። እግዚአብሔር ለሚዋረዱት፣ ከኃጢአታቸው ለሚመለሱ፣ ይቅርታን ለሚጠይቁ፣ ከጥፋታቸው ለሚመልሱ ምሕረትን ለኃጢአት ብቻ አይደለም የሚሰጠው። የሰው ኃጢአት ምድሪቷንም ጭምር ስለሚበክል ከዚህ የተነሳ በምድሪቷ ላይ የመጣውን መቅሰፍትንም እግዚአብሔር ይመልሳል። ስለዚህ በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ በመቅረብ በፊቱ መለመን ስልጣን የተሰጠን እኛ የእግዚአብሔር ልጆች፣ እግዚአብሔር በክርስቶስ ኢየሱስ የምንጸልየውን ጸሎት የሚሰማን የእግዚአብሔር ልጆች ለምድራችን፣ ለኢትዮጵያ፣ ለመሪዎቻችን፣ ለባለስልጣናት ልንጸልይ ይገባል። ምድራችን እንድትፈወስ ከዚህ ከሞት እንድትወጣ ከቅርብ ዓመታት ወዲህ ለውጥ ሲመጣ ሁላችንም ደስተኞች እንደነበር ማንኛችንም እናውቃለን። የተሻለ ህይወት፣ የተሻለ ነፃነት፣ የተሻለ ኑሮ፣ የተሻለ ሰላም እንድንኖር ተስፋ በማድረግ ሁላችንም እግዚአብሔር የሚጎበኘን ጊዜ እንደደረሰ አስበናል፣ አምነናል፣ እግዚአብሔርን አመስግነናል። ሆኖም እየሆኑ ያሉት እኛ ከጠበቅነው ውጪ ነው። ሰው ከዛ በፊት በስርዓቱ ውስጥ የትኛውም አይነት ጭቆና ቢኖር እንኳን ሰው በአደባባይ እርስ በርስ የሚጋደልበት ሁኔታ አልነበረም። ሕፃናት የሚጨፈጨቡበት ሁኔታ አልነበረም። አሁን ግን እየሆነ ያለው እጅግ በጣም የሚያሳዝን ነው። ደካሞች፣ አረጋውያን፣ ሽማግሌዎች ምንም ጥፋት ሳይኖርባቸው ጥፋት ቢኖር እንኳን የመግደል ስልጣን የሌለው ሰው ሕፃናትን፣ አረጋውያንን፣ ሽማግሌዎችን ይገላል። በአንዳንድ ቦታዎች ላይ እንደምንሰማው የመንግስት ባለስልጣኖችም እንደሚያምኑት ወታደሮች፣ የታጠቁ ወታደሮች እንኳን ህዝብን ይገላሉ። ይዘው ለፍርድ ማቅረብ ሲገባቸው ፍርድና ዳኝነት በእጃቸው እያለ በያዙት ጠመንጃ ህፃናትን ይገላሉ፣ ልጆችን ይገላሉ። ደም በየዘርፉ እየፈሰሰ ነው ያለው። ይህ ደም ደግሞ ወደ እግዚአብሔር ስለሚጮህ በመዓት ላይ መዓት በዚህ ምድር ላይ መምጣቱ አይቀሬ ነው። ስለዚህ የእግዚአብሔር የሆንን ሰዎች ይችን አገር ለመታደግ ከፈለግን ያለ ምንም አድሎ በንጹህ ህሊና ወደ እግዚአብሔር በመጮህ አገራችንን ልንታደግ ይገባል። ኢትዮጵያ ታስፈልገናለች። እኛ ክርስቲያኖች ወንጌል የምንሰብክበት ምድር ናት። ነፃነት፣ ሰላም፣ እረፍት ከሌለ መናገር አንችልም። ይህንን ሚዲያ እንኳን ነገ ልናገኝ የማንችልበት እድል ይመጣል።
ታስታውሳላችሁ። ችግር በተፈጠሩበት ሰዓት ላይ እንኳን እንዲህ እኔና እናንተ ሊያገናኘን የሚችለውን ይህንን ቴክኖሎጂ ያጣንበትን ጊዜ ታስታውሳላችሁ። ግማሾቻችን ከቤት መውጣት የማንችልበት፣ ሕፃናት ልጆቻችንን ማውጣት የማንችልበት ሁኔታዎች ውስጥ አልፈናል። ዛሬ አንዳንዶቻችን ያለንባቸው አካባቢዎች ሰላማዊ ቢሆኑም ሰላም አጥተው የሚጨነቁ የሚንከራተቱ በየጫካው የሚዞሩ ሕፃናት፣ አረጋውያን፣ ሽማግሌዎች አሉ። ይህ እንዲሆን በኢትዮጵያ ውስጥ ጤነኛ አእምሮ ያለው ሰው የሚፈልግ አይመስለኝም። ጤነኛ አእምሮ ያለው ሰው የሆነ ሰው ይህ መከራ በዚህ ምስኪን ሕዝብ ላይ እንዲደርስ የሚፈልግ አይመስለኝም። የሚፈልግ ያለ አይመስለኝም። ይህ እንዲሆን የሚፈልግ ካለ ጤነኛ አእምሮ የሌለው ነው። ምንም በደል የሌለባቸው፣ ምንም ኃጢአት የሌለባቸው፣ ለፖለቲካ ፍጆታ ቢሆን፣ በጥላቻ ቢሆን፣ በዘረኝነት ቢሆን ይህ እንዲሆን የእግዚአብሔር ፍቃድ አይደለም። ታዲያ ምን እናድርግ? አንድ ነገር ማድረግ እንችላለን። ወደ እግዚአብሔር መጮህ፣ ወደ እግዚአብሔር ማለት፣ ስለ ኃጢአታችን ስለ በደላችን መናዘዝ። እያንዳንዱ ጉዳይ በኃጢአታችን ምክንያት ይቺ ምድር ኃጢአተኛ ስለሆነች ነው የሚደርሰው ለማለት እኔ አልችልም። ምድር ሁሉ በክፉ እንደተያዘች እናውቃለን። ከዚህ የባሰ በኃጢአት ውስጥ የሚኖሩ በርካታ ማህበረሰቦች ያሉባቸው ምድሮች በሰላም የሚኖሩበት ሁኔታ አለ። በእኛ ምድር ላይ እየሆነ ያለው ለምን እንደሚሆን በትክክለኛ ዕውቀትና ትክክል ማወቅ የሚችል እግዚአብሔርና እግዚአብሔር ብቻ ነው። ግን የሚሆነው ነገር ካልተመቸን እንዲመቸን የምንፈልገውን ነገር ከእግዚአብሔር ጠይቀን መቀበል መብት ያለን የእግዚአብሔር ልጆች በእግዚአብሔር ፊት ስለ ኢትዮጵያ መጸለይ አለብን። ስለ ኢትዮጵያ መጸለይ አለብን። ብዙ ጊዜ ጸሎታችን በእግዚአብሔር የማይሰማው አድሏዊነትን ይዘን ሚዛናዊነት በጎደለው ሁኔታ ወደ እግዚአብሔር ስለሚንቀርብ ነው። የራሳችንን ውሳኔ ወስነን የራሳችንን ብይን በይነን የሚመርጠውና የሚሻለው ይሄ ነው፣ በደለኛው ይሄ ነው ብለን ወደ እግዚአብሔር ፊት ስለምንቀርብ እኛ ዳኝተን የጨረስነውን ነገር እግዚአብሔር ስለማይዳኝ መልስ እናጣለን። ዛሬ ምሽት ግን እንቅረብ። ለተበደሉት ሰዎች ሁሉ እግዚአብሔር ምሕረትን እንዲያደርግ እንጸልያለን። ለተቸገሩት፣ ለሞቱባቸው ዘመዶቻቸው፣ ለሚያለቅሱት ሕፃናት፣ ተስፋ ለቆረጡት አረጋውያን እግዚአብሔር እንዲደርስ እስቲ በያለንበት ቦታ ላይ እንጸልይ። ከኔ ጋር መጸለይ የምትችሉ በስልክ ላይ መደወል ትችላላችሁ። ከሌሎቹ ጋር መጸለይ እንችላለን። እኔም ከእናንተ ጋር እጸልያለሁ። እስቲ አብረን እንጸልይ ለዚች ምድር። እቺ ምድር አሁን ሊታደጋት የሚችል እግዚአብሔርና እግዚአብሔር ብቻ ነው። ማንም ሊታደጋት አይችልም። ማንም ካለችበት ሁኔታ ሊያወጣት አይችልም። ማውጣት የሚችል የሰማይና የምድር ጌታ እግዚአብሔር ብቻ ነው። ለእግዚአብሔር ይህ ቀላል ነው። ሰው የማይችለውን ነገር እግዚአብሔር ማድረግ መለወጥ ይችላል። ሰው የማይቻለው ከሰው ቁጥጥርና ችሎታ በላይ የሆነው ጥበበኛ የሆነው እግዚአብሔር ማዳንን ያውቅበታል፣ መታደግን ያውቅበታል፣ ነፃ ማውጣትን ያውቅበታል። ስለዚህ እግዚአብሔር እጅ ወደ ኢትዮጵያ እንድትመጣ በያለንበት ስፍራ ላይ ሆነን ወገኖች እናልቅስ፣ ወገኖች እንጸልይ። መከራ ደርሶባቸው በዚህ ሰዓት እንባቸውን የሚያፈሱ እጅግ በጣም በርካቶች ናቸው። እጅግ በጣም በርካቶች ናቸው። ነፍሳቸውን የተነጠቁ ወንድሞቻችን እጅግ በጣም በርካቶች ናቸው። እጅግ በጣም በርካቶች ናቸው። ነገም ይህ ሁኔታ ቀጥለው ብዙዎች ነፍሶቻቸውን፣ ወንድሞቻቸውን፣ እህቶቻቸውን እንዳያጡ በደል በምድራችን ላይ እየሰፋና እየበዛ እንዳይሄድ አቤቱ እግዚአብሔር አምላካችን ሆይ እጅህን ዘርጋ ባክን፣ ምድራችንን ፈውስ ባክን፣ ምሕረትን ወደኛ አምጣ ባክን። ያንተ ምሕረት እንድትመጣ በእያንዳንዱን ልብ እንድትገዛ ክፎችን ዝም እንድታሰኝ ጸጥ እንድታሰኝ ሰውን መግደል ኃጢአት እንደሆነ ቃልህ ይናገራል። በመልክና በምሳሌ የተፈጠረ ሰው ራሱ ሳይመርጥ ድምፅ ሳይሰጥ ሳይወድ በአንተ ዘለዓለማዊ ፍቃድ ብቻ በተፈጠረበት በተወለደበት ብሔርና ብሔረሰቡ ምክንያት፣ በቀለሙ ምክንያት፣ በዘሩ ምክንያት እግዚአብሔር ሆይ በሃይማኖቱ ምክንያት የሚገደል በሰው እግዚአብሔር በምድራችን እየበዛ ሄዷል። ዛሬ የሆነውን አንተ አይታል።
አንተ ሳታይ የሆነ ነገር የለም። አንተ ሳትመለከት የሆነው ነገር የለም። ትናንትና የሆነውን አይታል። ከትናንት ወዲያ የሆነውን አይታል። በየከተማው የሚሆነውን አይታል። በሰሜን የሚሆነውን አይታል። በደቡብ የሚሆነውን አይታል። በምስራቅ የሚሆነውን አይታል። በምዕራብ የሚሆነውን አይታል። አቤቱ አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም መገዳደላችን እንዲበቃ በኢየሱስ ክርስቶስ ስም እንጸልያለን። መገዳደላችን እንዲበቃ አቤቱ አምላካችን ነፍሳችንን መነጣጠቁ እንዲቆም በኢየሱስ ክርስቶስ ስም እግዚአብሔር ሆይ እጸልያለሁ። እኔ በጌታ በኢየሱስ ክርስቶስ ስም ይችን ምድር እግዚአብሔር ሆይ ከዚህ አደጋ እንድታወጣ እኔ በኢየሱስ ክርስቶስ ስም እጸልያለሁ። ዛሬ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን በየስፍራው እየተጨነቁ አሉ። አንዳንዶቹ እንደ አውሬ እየታደኑ እየተገደሉ ናቸው። ጌታ ሆይ ክፉዎች፣ አመፀኞች፣ የሰይጣን አገልጋዮች እግዚአብሔር ንጹሐንን ሰላማዊ ሰዎችን ራሳቸውን መከላከል የማይችሉትን ደካሞችን በመግደል ደስ የሚሰኝ ሕሊና ያለው ሰው አይደለም። ጌታ ሆይ እባክህ በኢየሱስ ክርስቶስ ስም እንለምንሃለን። በየስፍራው የሚሞቱትን አንተ እንድትታደግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። በፖለቲካ በአመለካከት ምክንያት እርስ በርስ የሚገዳደሉትን በአመለካከትና በፖለቲካ በፍልስፍና በሚያልፍ በሚጠፋ እግዚአብሔር ሆይ የሚገዳደሉትን አቤቱ አምላካችን አንተ እንድትመለከት በጌታ በኢየሱስ ክርስቶስ ስም እንጸልያለን። አቤቱ አምላካችን ሆይ ይህችን ምድር ከደም እግዚአብሔር አንጻ፣ ከመገዳደል እግዚአብሔር አድን። አቤቱ በፊት ራሳችንን አዋርደን ኃጢአተኞችና በደለኞች መሆናችንን አምነን አቤቱ አምላካችን ሆይ በዚህ ምሽት በፊት ቀርበናልና በጌታ በኢየሱስ ክርስቶስም እግዚአብሔር እንድታይ እግዚአብሔር ኢትዮጵያን እንድትመለከት አቤቱ እንለምንሃለን። አቤቱ እንለምንሃለን። አቤቱ እንለምንሃለን። አቤቱ ጌታው እንለምንሃለን። አቤቱ ጌታው እንለምንሃለን። እግዚአብሔር ምድሪቷን ፈውስ። እግዚአብሔር ምድሪቷን አድን። እግዚአብሔር የሚሞቱትን ታደግ። የተጨነቁትን ጌታው ከጭንቀታቸው አውጣ። በጌታ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በፊት እንጸልያለን። እኔና ወገኖቼ ማቅ ለብሰን እግዚአብሔር ራሳችንን አዋርደን እንጸልያለን። እባክህ ጌታ ሆይ ስማን። እባክህ እግዚአብሔር በልጅ በኢየሱስ ክርስቶስ ስማን። እግዚአብሔር አምላካችን ሆይ ስማን። ጌታ ሆይ ታደገን። እግዚአብሔር ሆይ አድነን። እግዚአብሔር እርስ በርስ ከመጠፋፋት አድነን። እርስ በርስ ሰይፍ ከመማዘዝ አድነን። እግዚአብሔር ምስኪኖችን እግዚአብሔር ራሳቸውን መከላከል የማይችሉትን ሕፃናትን፣ ሴቶችን፣ አረጋውያንን፣ ወንዶችን አቤቱ አምላኬ ሆይ በየስፍራው በዚህ ሰዓት በጭንቀት ያሉትን እንድታይ እለምንሃለሁ። እግዚአብሔር በምድራችን ስለፈሰሰው ደም፣ እግዚአብሔር ስለጠፋው ነፍስ እኔ በኢየሱስ ክርስቶስም በፊትህ ንስሐ ገባለሁ። አቤቱ በደላችንና ኃጢአታችን ነው። አቤቱ ጌታ ሆይ ማረን። አቤቱ ጌታ ሆይ ማረን። ያንተና መልክና ምሳሌ የተፈጠረውን አንተ በሕይወቱ ዓላማ ያቀርክበትን እግዚአብሔር በምድራችን ስለመገደሉ፣ በወንድሞቻችን ስለመገደሉ፣ በእህቶቻችን ስለመገደሉ እግዚአብሔር እኔ ንስሐ ገባለሁ። ወንድሞቼም ንስሐ ይገባሉ፣ እህቶቼም ንስሐ ይገባሉ። ጌታ ሆይ ቃልህ እንደሚናገር ራሳቸውን አዋርደው ኃጢአታቸውን ብናዘዙ እግዚአብሔር ፊቴን እመልሳለሁ ምድራቸውንም እፈውሳለሁ ያልክ ጌታ የእኛንም ምድር ኢትዮጵያን ይዘን በፊት እንመጣለንና ፈውስ ካንተ እንዲመጣ በኢየሱስ ክርስቶስም እንለምናለን። ይህችን ምድር ለመታደግ አንተን ተስፋ ማድረግ ትተን ሰዎችን ተስፋ ያደረግንበትን ኃጢአትና በደል ይቅር በለን። አንተን ተስፋ ከማድረግ እግዚአብሔር አምላካችን ሆይ ለደህንነታችን አንተን ተስፋ ከማድረግ፣ ለሰላማችን አንተን ተስፋ ከማድረግ እግዚአብሔር ይህችን ምድር ጌታ እግዚአብሔር ኢኮኖሚ ለመለወጥ አንተን ተስፋ ከማድረግ እግዚአብሔር ተመልሰን ሰዎችን ተስፋ ያደረግንበትን፣ መሪዎችን ተስፋ ያደረግንበትን፣ ባለስልጣንን ተስፋ ያደረግንበትን አንተን የተውንበትን ኃጢአትና በደል ይቅር እንድትለን እንለምንሃለን። ጌታ ሆይ ታደገን። ጌታ ሆይ ማረን። እግዚአብሔር ልባችን እግዚአብሔር በደልና ኃጢአትን የተሞላ ነው። አቤቱ አምላካችን ማረን። እግዚአብሔር ሆይ ጥላቻ በምድራችን ነግሰዋል። እግዚአብሔር አንዱ ብሔር ሌላኛውን ይጠላል። አንዱ ብሔር ሌላኛውን ጠላት ያደርጋል። እስከሚጠፋለትና ከምድር እስከሚወገድ ድረስ ጌታ መጠላላት በምድራችን ነግሰዋል።
ይህ ካንተ ዘንድ አይደለም። ይህ ከሰይጣን ከዲያብሎስ ነው። ይህንን የሰይጣንንና የዲያብሎስን ሐሳብ ማስተናገዳችንን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይቅር እንድትለን እንለምናለን። በደላችንና ኃጢአታችን በዝተዋል። በፊትህ ጌታ ሆይ ንስሐ እንገባለን። አቤቱ አምላካችን ሆይ በኢየሱስ ክርስቶስም ይቅር በለን። በእኛ ኃጢአትና በደል ምክንያት ጌታ ሆይ ወገኖቻችን አይሙቱ፣ ወገኖቻችን አይጠፋፉ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ የኔንና የወገኖችን በክርስቶስ ኢየሱስ ያሉትን ሁሉ ኃጢአትና በደል ይቅር እንድትል በኢየሱስ ክርስቶስም እንለምንሃለን። አቤቱ አምላካችን ሆይ በዚህ ግርግር በየስፍራው እግዚአብሔር ዘመዶቻቸው የሞቱባቸውን፣ እግዚአብሔር ወንድም የሞተባቸውን፣ እህት የሞተችባቸውን፣ እናት አባት የሞተባቸውን፣ ሕፃናት ልጆች የሞቱባቸውን፣ እጅግ በጣም ያዘኑትን፣ ልባቸው የተሰበረውን ወንድሞችንና እህቶችን እግዚአብሔር ዜጎችን እግዚአብሔር ኢትዮጵያውያንን በፊት እናቀርባለን። ያንተ ማጽናናት እንዲያጽናናቸው በጌታ በኢየሱስ ክርስቶስም እጸልያለሁ። ከበቀልተኝነት ተመልሰው እነሱም ደም ለማፍሰስ ከመነሳት ተመልሰው አቤቱ ያንተን ምሕረት እንዲፈልጉ ልባቸውን እንድትነካ በጌታ በኢየሱስ ክርስቶስም ጌታ ሆይ እንጸልያለን። መሪዎቻችን እግዚአብሔር አንተ የሰጠህን እችን ምድር የሚመሩ ጌታ እግዚአብሔር ሆይ ከጠቅላይ ሚኒስትሩ ጀምሮ እስከ ታች ጌታ እግዚአብሔር ሆይ የክልል መሪዎች፣ የወረዳ መሪዎች፣ የዞን መሪዎች፣ የጦር አዛዦች፣ የፖሊስ አዛዦች በየስፍራውና በየደረጃው ከአንተ ዘንድ ስልጣን ተቀብለው ህዝብን ለማገልገል አንተ ያስቀመጥካቸው አገሪቷ ያለችበትን ችግር ጌታ ሆይ ለመፍታት የሚያስችል ጥበብን በውስጣቸው እንድታኖር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አገር በጥበብ ነው የምትመራው። አገር ጌታ እግዚአብሔር በጥበብ ነው የሚመራው። አገር ጌታ እግዚአብሔር ያንን ጥበብ ጌታ እግዚአብሔር ለሰለሞን የሰጠውን ጥበብ እግዚአብሔር ለመሪዎቻችን እንድትሰጥ ይቺ ምድር በእነሱ እንድታርፍ አንተ እንድታደርግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በየስፍራው እግዚአብሔር እርስ በርስ ለመዋጋት ይፋ ጦርነት ለመዋጋት ሰይፍ የሚስሉትን አቤቱ አምላካችን ሆይ ልባቸውን እንድትነካ ቁጭ ብለው እንዲነጋገሩ ጌታ እግዚአብሔር የአንዲት አገር ዜጋዎች ስለሆኑ ሁሉም ለህዝቡ የሚያስቡ እንደሆነ እንደሚናገሩ ጌታ እግዚአብሔር የዘላለም አምላክ ሆይ እርስ በርሳቸው ተቀባብለው ተነጋግረው ለዚች ሀገር የሚበጅ ሐሳብ ከአንተ ዘንድ ተቀብለው አገሪቷን እንዲያሳርፉ መሪዎችን እግዚአብሔር በፊት አቀርባለሁ። እግዚአብሔር የዘላለም አምላክ ሆይ በዚህ ዕድሜ እኔና ሌሎች መሪዎች ሲፈራረቁ አይተናል። 3-4 መሪዎች ሲፈራረቁ አይተናል። የዚች ሀገር መከራና እግዚአብሔር የዚህ ሀገር ችግር ግን ከመከራ ወደ መከራ ከችግር ወደ ችግር ጌታ እግዚአብሔር ሆይ እየሄደ እየወረደች ያለችበት ሁኔታ እንጂ ለውጥ እየታየ አይደለም። እውነተኛ ለውጥ ማምጣት የምትችል አምላክ እግዚአብሔር አቤቱ እግዚአብሔር አንተ ውረድ። እግዚአብሔር መሪዎችን ጌታ እግዚአብሔር መሪዎች ስለመሩ ይላል ቃል ህዝቡም በፈቃዱ ልቡን ስለሰጠ ይላል ጌታ ሆይ እግዚአብሔር መሪዎችን የምትሰጥ አንተ ነህና የሰጣቸው መሪዎች ወደ አንተ እንዲመለሱና አሁን ላለንበት አጣብቅና ችግር መፍትሄ የሚሆን ነገር ካንተ እንዲያመጡ እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም እንጸልያለን። ለዚህ ችግር አንተ ልታመጣ ያለው መፍትሄ ምን እንደሆነ እኛ አናውቅም። አንተ ለአንተ ይህን አድርግ ብለን አንነግርህም። እግዚአብሔር እንዴት መፍትሄ ማምጣት እንደምትችል አንተ ታውቃለህ። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንለምናለን። አቤቱ አምላካችን ሆይ መፍትሄውን እግዚአብሔር በሚመለከታቸው ሰዎች ልብ ውስጥ አምጣ። እግዚአብሔር አምጣ። ይችን ኢትዮጵያን ካንተ ሌላውን ሊታደግ የሚችል ማንም የለም። ሊያሻግራት የሚችል ማንም የለም። አቤቱ አንተ ብቻ ነህ ለዚህ ተስፋችን። አንተ ብቻ ነህ ለእኛ ተስፋችን፣ ለድሆች ተስፋ፣ ለድሆች መመኪያ። አቤቱ እግዚአብሔር ሆይ እጅህን ዘርጋ። እግዚአብሔር ሆይ እጅህን ዘርጋ። እንጸልያለን ጌታ ሆይ አቤቱ ይህችን ምድር ጌታ ሆይ አስብ። አቤቱ እግዚአብሔር ሆይ አስብ። እግዚአብሔር በየስፍራው ያሉትን ክልሎች አስብ። የደቡብን ክልል፣ የሲዳማን ክልል፣ የኦሮሚያን ክልል፣ የአማራን ክልል፣ የቤኒሻንጉልን ክልል እግዚአብሔር የዘላለም አምላክ ሆይ ትግራይን ክልል
ጌታ እግዚአብሔር የዘላለም አምላክ ሶማሌን ክልል፣ የሐረርን ክልል፣ አቤቱ አምላካችን የቤንሻንጉልን ክልል እግዚአብሔር የሚመሩትን መሪዎች እግዚአብሔር አጠቃላይ ሀገሪቷን የሚመራውን ጠቅላይ ሚኒስትሩን በእጅህ ጌታ እግዚአብሔር ይዤ እመጣለሁ። በዚህ ሰዓት እግዚአብሔር በየስፍራው አንተ ሳታውቅ ስልጣን ላይ አልመጡም። እግዚአብሔር አንዱ ሌላውን ስልጣን ላይ እንዳይቆይ ሊፈልግ ይችላል። ነገር ግን ስልጣንን በማስተዋል እንዲገዙ፣ በመፈቃቀር እንዲገዙ፣ እግዚአብሔር የዘላለም አምላክ በአንድነት እንዲገዙ በኢየሱስ ክርስቶስ ስም በእነሱ መካከል ጌታ ሆይ መተሳሰብ፣ መፈቃቀር፣ ፍቅር፣ አንድነት እንዲመጣ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። በጌታ እግዚአብሔር በክልሎችና በማዕከላዊ መንግስት መካከል ፍቅርና አንድነት እንዲፈጠር በጌታ በኢየሱስ ክርስቶስ ስም እንጸልያለን። በክልል ፕሬዝደንቶችና ጌታ በአገር መሪዎች መካከል የሐሳብ አንድነት እንዲመጣ እግዚአብሔር የዘላለም አምላክ ሆይ እንድታደርግ በጌታ በኢየሱስ ክርስቶስ ስም እጸልያለን። ከእልክኝነት ወጥተው ራሳቸውን እኛ አዋርደን በፊት እንደምንጸልይ ራሳቸውን አዋርደው የራሳቸውን ሐሳብ የበላይነት ሳይሆን ቃልህ እንደሚናገር የባልንጀራዬ ሐሳብ ከኔ ይሻላል ብለው ተቀባብለው ይችን አገር እንዲታደጉ እግዚአብሔር እንድታደርግ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር እነዚህ ሰዎች ቢከፉ ምድሪቷን ማጠፋት ይችላሉ። ስልጣን በእጃቸው ስላለ፣ ኃይል በእጃቸው ስላለ ሌሊት ላይ ክፉ አስበው ቀን ጌታ እግዚአብሔር ያንን መፈጸም ይችላሉ ቃልህ እንደሚናገር። አንተ ግን ጌታ እግዚአብሔር እጅህን አስገብተ ጣልቃ ገብተ በእነዚህ ሰዎች መካከል እግዚአብሔር ሆይ አንተ ጣልቃ እንድትገባ በኢየሱስ ክርስቶስ ስም እጸልያለሁ። ሽማግሌዎች ገብቶ ማስታረቅ ያቃታቸውን ጌታ እግዚአብሔር ሆይ አንተ እንድትገባ፣ አንተ የማይቻልህ ነገር ስለሌለ፣ አንተ መንገድ ስላለ፣ አንተ ጥበብ ስላለ፣ አንተ ኃይልም ስላለ፣ አቅምም ስላለ፣ ጉልበትም ስላለ፣ ሁሉ ስላለ ይሁን የምትለው ስለሚሆን የተናገርከው ስለሚፈጸም እግዚአብሔር እጅ እንድትገባ በኢየሱስ ስም እጸልያለሁ። አቤቱ አምላኬ ሆይ እርዳን። ወገኖቼን ይጸልይ። ዛሬ እኛ ሰላም አግኝተን በዚህ ስፍራ ላይ ለመጸለይ የቻልነው ከሌሎቹ የተሻልን ስለሆነ አይደለም። ኃጢአታችንና በደላችን ከሌሎች አንሶ አይደለም። ጻድቃን ስለሆንን አይደለም። የእግዚአብሔር ምሕረት ስለበዛልን ብቻ ነው። ዝም ካልን እኛም እንደ ሌሎቹ መጥፋታችን አይቀርም። ጌታ ኢየሱስ ክርስቶስ እንደተናገረው አንድ ጊዜ ወደ ጌታ ኢየሱስ ክርስቶስ መጥተው እንዲህ ብለው ጠየቁት። ሄሮድስ ደማቸውን ከመስዋዕታቸው ጋር የደባለቃቸው እነዛ ሄሮድስ የገደላቸው ሰዎች ደማቸው የፈሰሰ ሰዎች ምን ያህል ኃጢአት ቢሰሩ ነው ብለው ጠየቁት። ኢየሱስ ክርስቶስ እንዲህ አላቸው፣ እናንተም ንስሐ ባትገቡ እንደነሱ ትጠፋላችሁ። እነሱ ከሌላ ኃጢአት የተለየ ሰርተው አይደለም። ንስሐ ባትገቡ እናንተም እንደነሱ ትጠፋላችሁ አላቸው። ንስሐ ባንገባ ዛሬ እኛ ዝም ብለን የምናየው ነገ እኛ ጋር መድረሱ አይቀሬ ነው። ነገር ግን አስቀድመን ለሌሎች ብንማልድ፣ ለሌሎች ብንጸልይ እግዚአብሔር ነገሮችን እዛው ቢገታ፣ እዛው ቢያቆም እግዚአብሔር ዛሬ ቢያቆም እግዚአብሔር እኛም ከመጥፋት እንድናለን። ወገኖቼ ዕዳ አለብን። የገባን ሰዎች እንጸልይ። እግዚአብሔር ምድሪቷን ይታደግ። እስቲ አይኖቻችንን ከሰዎች ላይ እናንሳ። አይኖቻችንን ከመሪዎች ላይ እናንሳ። አይኖቻችንን ከባለስልጣናት ላይ እናንሳ። እግዚአብሔር ላይ እናድርግ። በቃ ይበቀናል። ብዙ ተናግረናል። መፍትሄ ይሆናል ያልናቸው ነገሮች መፍትሄ አልሆኑም። አንዳንድ ጊዜ ኃጢአተኞችና በደላችንን ምድራችንን ያከፉ ሰዎች ናቸው ብለን እነሱን አስወግደን እንኳን ክፋቱና የምድራችን መከራ በዛ እንጂ አልጨመረም። የኛ ሐሳብ ነው። የኛ ሐሳብ ውስንነት አለበት። የኛ ሐሳብ አደሉልነት አለበት። ራሳችንን ካልተቆጣጠርን ዘረኝነቱም ይጎትተናል፣ ሃይማኖተኝነቱም ይጎትተናል፣ ጎሰኝነቱም የሚጎትተን ሰዎች ነን። አስተሳሰባችን በእነዚህ ነገሮች ሁሉ የተበከለ ነው። ያልተበከለ አስተሳሰብ ያለው እግዚአብሔርና እግዚአብሔር ብቻ ነው። የሱ ሐሳብና የሱ ፍቃድ በምድራችን ይፈጸም። ፍቃድህ በምድራችን ላይ ይሁን እግዚአብሔር ሆይ። የኔ ፍቃድ አይደለም፣ የወገኖቼ ፍቃድ አይደለም፣ ያንተ ፍቃድ ይሁን ጌታ ሆይ።
በኢየሱስ ክርስቶስ ስም በምድራችን ያንተ ፍቃድ፣ መልካሚቷ ፍቃድ፣ ደስ የሚታሰኝ ፍቃድ፣ የእግዚአብሔር ፍቃድ መልካምና ደስ የሚያሰኝ ነው ተብሎ ተጽፏል። ሕዝብን ደስ የሚያሰኝ ሕዝብን የሚያሳርፍ ፍቃዴ በምድራችን ላይ እንድትሆን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸልያለሁ። እግዚአብሔር ሆይ ጸልያለሁ። እግዚአብሔር ሆይ ጸልያለሁ። እግዚአብሔር ሆይ ጸልያለሁ። እግዚአብሔር ፍቃዴ ትሁን በምድራችን ላይ ፍቃዴ ትሁን። ይህች የምትፈሰው ደም ትቁም ጌታ ሆይ። ደም እንዲፈስ ያንተ ፍቃድ አይደለም። ሰውን እንዲገል ያንተ ፍቃድ አይደለም። ሰው ሕፃኑን ደካማ ብርቱ ደካማውን እንዲገል ያንተ ፍቃድ አይደለም። ጉልበተኛ ጉልበት የሌለውን እንዲያጠቃ ያንተ ፍቃድ አይደለም። መንግስት ጌታ ሆይ በምድር ላይ ኃይልን የሰጠኸው የደካሞችን ጌታ ሆይ የሰላማዊና ጤነኞችን እግዚአብሔር የዘላለም አምላክ ሆይ እንዲጠብቅ ነው። ያንተ አገልጋይ ነው እግዚአብሔር። ኃጢአተኞችን በመቅጣት እግዚአብሔር ሰላማዊ ሰዎችን ጌታ እግዚአብሔር በመጠበቅ መንግስት ያንተ አገልጋይ ነው። ይህንን አገልግሎቱን ደግሞ በተገቢው መንገድ በጽድቅና በቅድስና ሕግን መሰረት በማድረግ እንዲወጣ ለባለስልጣኖች እግዚአብሔር ሆይ አቅምና ኃይል እንዲትሆን በኢየሱስ ክርስቶስም እጸልያለሁ። ተንኮል እግዚአብሔር መሰሪነት፣ ሸር፣ በሌሎች ሞትና ጌታ ሆይ ደም የራስን ቤትና ሕይወት ስልጣን ለመገንባት እግዚአብሔር የሚያስቡ ቢኖሩ እግዚአብሔር ለነዛ ማስተዋልን እንድትሰጥ ምሕረት እንድታደርግ እግዚአብሔር ወደ ማስተዋል እንድታመጣቸው በኢየሱስ ክርስቶስም ይጸልያለሁ። በመሪዎች ፊት፣ በባለስልጣን ፊት፣ በጸጥታ አስከባሪ ፊት እግዚአብሔር አንተ በመልክና በምሳሌ የፈጠርከው የሰው ነፍስ እንድትከብር በምድራችን በኢየሱስ ክርስቶስም ይጸልያለሁ። ሰው ሁሉ ነፍስን ለማዳን ነፍስን ለመታደግ እንዲሰራ እግዚአብሔር ሆይ አንተ እንድታነሳሳ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ቃልህ እንደሚናገር እግዚአብሔር ይህ የገባው የተስፋ ቃል ለምድራችን እንዲፈጸም እጸልያለሁ። በዚህ ቃል ቆይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊትንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላለሁ፣ በደላቸውን ምድራቸውንም እፈውሳለሁ ብለህ ጌታ ለእስራኤል የተናገርከው ለእኛም የሰጠህን ምድር አለች። ይህቺ ምድር እንድትፈወስ ጌታ ሆይ በደልና ኃጢአታችንን ይቅር እንድትል ጌታ ሆይ ፊትህን በመፈለግ በዚህ ምሽት ወደ አንተ መተናል። ጌታ እግዚአብሔር አንተን በመፈለግ በጸሎት ወደ ፊትህ መተናል። ቃልህ እንደሚናገር ለኃጢአታችን ምሕረትን ለሀገራችን ፈውስን እንድታደርግ በጌታ በኢየሱስ ክርስቶስም እጸልያለሁ። በጌታ በኢየሱስ ክርስቶስም እጸልያለሁ። አቤቱ አንጠፋፋ ጌታ ሆይ አንጠፋፋ፣ በዘር አንጠፋፋ፣ በቀለም አንጠፋፋ፣ በሃይማኖት አንጠፋፋ፣ በድንበር አንጠፋፋ። እግዚአብሔር አምላካችን ነው። ከተጠቀሱት ነገሮች በላይ ነህ አንተና ያንተን ሕግና ስርዓት አክብረን መኖር እንድንችል ጌታ ሆይ እንድትረዳን በጌታ በኢየሱስ ክርስቶስ ስም በዚህ ምሽት እንጸልያለን። እግዚአብሔር ጸሎትን የምትሰማ አምላክ ነህ። የእኛን ጸሎት ብቻ አይደለም የፍጥረትን ጸሎት ሁሉ ትሰማለህ። ቃልህ እንደሚናገር ሰዎች ሁሉ ፍጥረታት ሁሉ ይላል ቃልህ ጸሎትን ወደሚሰማ ወደ እግዚአብሔር ልመናቸውን ያቀርባሉ ብሎ ቃልህ ይናገራል። ጌታ ሆይ አንተ የሰውን ጸሎት ብቻ አይደለም የፍጥረታትን ሁሉ ጸሎት የእንስሳትን የአራዊትን ልመና እንኳን የምትሰማ ከነሱ ጋር የምትግባባበት ቋንቋ ያለህ አምላክ ነህ። እኛ በመልክና በምሳሌ የፈጠርከን ከሁሉ በላይ በልጅ በኢየሱስ ክርስቶስ ደግሞ ልጆች ያደረከን የመንግሥተ ሰማያት ወራሾች የሆንን በዚህ ምድር ላይ በብርሃን እንድንሆን ያስቀመጥከን እግዚአብሔር ብርሃን እንድንሆን ክፋት ጌታ ከኛ የተነሳ እንዲገፈፍ ኃጢአት እንዲገፈፍ ምክንያት እንድንሆን በየስፍራው ያስቀመጥከን ይቺ የተቀመጥንባት ምድር እግዚአብሔር ጨለማዋ እግዚአብሔር በብርሃን እንዲገፋ በብርሃን እንዲለወጥ በኢየሱስ ክርስቶስ ምን እንጸልያለን። እግዚአብሔር ይቅር በለን። እግዚአብሔር ማረን። እግዚአብሔር ምድራችንን ፈውስ። ጌታ ሆይ እናመሰግንሃለን። ጸሎትን የምትሰማ አምላክ ስለሆንክ ወደፊት መተን ጸልየናል። ምድራችንንም ጌታ ሆይ አስበሃል። የጸለይነው ጸሎት ሰምተሃል። እግዚአብሔር ሰምተህ ደግሞ ትመልሳለህ። የመለስከውን ደግሞ በእምነት እንቀበላለን። ልዑል እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። ጸሎታችንን በልጅህ በኢየሱስ ክርስቶስ ስም ስማን። አሜን። ቅዱሳን አብራችሁኝ የቆያችሁ ጌታ ይባርካችሁ። ጸሎታችንን እንቀጥል። ነገም በዚሁ ሰዓት አብረን እንጸልያለን። የሀገራችን ሁኔታ እስከሚለወጥ ድረስ
ጸሎታችንን እንቀጥላለንና እግዚአብሔር ይባርካችሁ። ወዳችኋለሁ። ጌታ የተባረከ ይሁን። በዚሁ እናበቃለን። ይሄንን ደግሞ ለሌሎችም ሼር አድርጉ። እነሱም ደግሞ ይሄንን መልእክት አግኝተው ለሀገራችን ለኢትዮጵያ እንድንጸልይ አበረታታቸዋለሁ። መንገድና መፍትሄ የለንም ሌላ። ብዙ ነገር ተሞክሯል በዚች ምድር ላይ። ጎራ ይዘን በዚህም በዛም ቆመን ብዙ ነገር ብለናል። ያልነውን ነገር አልሆነም። የሚሆነው ከእግዚአብሔር ልብ የሚወጣ ነገር ብቻ ነው። ስለዚህ ከእግዚአብሔር ከሰማይ የሚመጣውን ነገር ተቀብለን ምድራችንና ሕዝባችን እስከሚያርፍ ድረስ እኛም በነጻነት ደግሞ ሰላም በምድራችን ላይ ነግሰው በነጻነት ወንጌልን ሥራ በመስራት ሰዎችን ወደ ክርስቶስ በማምጣት አገልግሎታችንን መፈጸም እንድንችል ሰላም ያስፈልገናል። ጸጥና ዝግ ብለን እንድንኖር ወንጌልን እንድንሰብክ ለባለስልጣኖች እንድንጸልይ ታዘናል። ወገኖቼ ያለንን ኃላፊነት እንደ ክርስቲያኖች ማወቅ መቻል አለብን። እኛ የፖለቲካ ሰዎች አይደለንም። እከሌ ይውረድ እከሌ ይውጣ ማለት አንችልም። ይሄ አልተሰጠንም። እግዚአብሔር ለወደደው ሰው አንድም ቀን ቢሆን በስልጣን ላይ ላለ ሰው መጸለይ ግዴታ አለብን። በየደረጃው ላሉት ባለስልጣናት ይሄ ነው የኛ አገልግሎት። እንደ ክርስቲያን እንደ ጤነኛ ዜጋ መጸለይ አለብን። ለመሪዎቻችን በክልል ውስጥ ያላችሁ ለክልል መሪዎች፣ ለጠቅላይ ሚኒስትሩ፣ በየደረጃው ላሉት ሚኒስትሮች፣ ለተወካዮች ምክር ቤት፣ ለፓርላማው ስልጣንን በተዋረድ ተጠቅሞ ህዝብን ለሚመሩ ለሚገዙ ሁሉ መጸለይ መቻል አለብን። ምክንያቱም የነሱን አእምሮ የነሱን ጭንቅላት እኛ በጸሎታችን ካልተንከባከብነው ሰይጣን በመጠቀም የሰውን ዘር በሙሉ ሊያጠፋ ይችላል። ምክንያቱም በእጃቸው ስልጣን ስላለ፣ በእጃቸው ሴፍ ስላለ። ስለዚህ እግዚአብሔር እንዲቆጣጠር የነሱን አእምሮ የመሪዎችን አእምሮ መቆጣጠር መቻል አለብን። በጸሎታችን ወደ እግዚአብሔር እንዲመለሱ ወደ እግዚአብሔር ዘንበል እንዲሉ ኃላፊነት አለብን። ይህንን ማድረግ እንችላለን፣ እግዚአብሔር የሰጠን ስልጣን ስለሆነ። ለመሪዎች መጸለይ መቻል አለብን። ለመሪዎች መጸለይ መቻል አለብን። ኃላፊነታችንን መወጣት መቻል አለብን። ስለዚህ ያለን አመለካከት የፖለቲካ አመለካከት በጸሎታችን ላይ ተጽዕኖ እንዳያደርግ እንደ እግዚአብሔር ቃል ወደ እግዚአብሔር መምጣት እንድንችል ጥንቃቄ ልናደርግ ይገባል። በዚህ ጉዳይ ላይ እግዚአብሔር ቃል ምን ይላል ብለን ጠይቀን እግዚአብሔር ቃል የሚለውን ለማድረግ ስሜታችንን፣ ፍላጎታችንን፣ ሐሳባችንን፣ ዝንባሌያችንን ገዝተንና ተገዝተን በእግዚአብሔር ፊት መሆን አለብን። አለበለዚያ ጸሎታችን በእግዚአብሔር ልብ አይሰማም። ምክንያቱም በሁለት ሐሳብ የሚያነክስ ሰው ከእግዚአብሔር ዘንድ አንዳችም አይቀበልም ይላል። ስለዚህ በአንድ ሐሳብ መፍትሄው በእግዚአብሔር ዘንድ ብቻ እንዳለ ወደ እግዚአብሔር በማተኮር በመጸለይ እግዚአብሔር ምድራችንን እንዲፈውስ፣ እግዚአብሔር ምድራችንን እንዲያሳርፍ፣ እግዚአብሔር ለመሪዎች ጥበብንና ማስተዋልን እንዲሰጥ መጸለይ አለብን። ይህንን ክርስቲያኖች የማድረግ ኃላፊነት አለብንና ሁላችንም ደግሞ እግዚአብሔር ይህን እንድናደርግ ይርዳን። ጌታ ይባርካችሁ። ሌሎችም ትምህርቶች አሉ። ዩቱብ ቻናሌ ውስጥ ገብታችሁ ፓስተር ዶክተር ተሾመ አየለ ብላችሁ ስትገቡ ከ40 በላይ የሆኑ ትምህርቶች፣ ተከታታይ ትምህርቶች አሉ። በሐዋርያ ሥራ ያስተማርኳቸው ትምህርቶች አሉ። ሌሎችም ስለ ደቀ መዛሙርት ያስተማርኳቸው ትምህርቶች አሉ። ይህንን ወስዳችሁ ተባረኩበት። ለሌሎችም ሼር አድርጉ። ሰብስክራይብ በማድረግም ሌላ ፕሮግራሞች ላይ የማቀርባቸውና የምለጥፋቸው እንዲደርሷችሁ ሁላችሁም ያንን ማድረግን አትዘንጉ። ጌታ ይባርካችሁ። እጅግ በጣም እወዳችኋለሁ። አብራችሁን ስለቆያችሁ በጣም በርካታ ሰዎች እንዳላችሁ እያየሁ ነው ያለሁት ስክሪኔ ላይና ይህ የሀገራችን ጉዳይ ያሳስበናል። ነገም ማታ እንዲሁ ተገናኝተን አብረን እንጸልያለን። ጌታ ይባርካችሁ።